ስለ ንግግር ክህሎታችን አይደንቀው። ከእግዚአብሔር በላይ ተናጋሪ የለም። ለመናገር ከሆነ የንግግር ክህሎታችንን እንደ ትልቅ ጸጋ ስጦታ፣ እንደ እግዚአብሔር መጽሐፍ ቅዱሳዊ ቃል ጸጋ ስጦታ አድርገን የምንቆጥር ከሆነ ተሳስተናል። በንግግር ክህሎታችን አይደለም እግዚአብሔር የሚደመመው። እግዚአብሔር አምላክ የዚችን ዓለም ጠቢባኖችን ለማሳፈር ሞኞችን መረጠ ይላል። አዋቂዎች ጠቢባኖች ሳይሆን የተመረጡት በንግግር ክህሎት ውስጥ ክህሎት አለኝ፣ የንግግር ችሎታ አለኝ፣ ማሳመን እችላለሁ፣ ሰዎችን መሰብሰብ እችላለሁ ብለው ያሉትን ሰዎችን አይደለም። እንደዛማ ቢሆን ኖሮ ብዙ ጊዜ ጳውሎስን የንግግር ክህሎት እንዳለው አድርገው ብዙ ሰዎች ይናገሩና ያ የንግግርን ክህሎት እግዚአብሔር እንደሚጠቀምበት አድርገው ያስባሉ። እንደዛማ ከሆነ ከጳውሎስ ይልቅ ገማልያ የተሻለ ነበር። ጳውሎስ በገማልያ እግር ስር ቁጭ ብሎ ነበር የተማረው። ስለዚህ እግዚአብሔር ጳውሎስን በደማስቆ ተገልጦ ከሚማርከው ይልቅ ጳውሎስን ያስተማረው ገማልያን መማረክ ይቀለው ነበር። እንደዛማ ከሆነ እግዚአብሔር የአንተን የንግግር ክህሎትን አይደለም የሚጠቀምበት። አንተ ለእግዚአብሔር ቃል ያለህን ክብር ለቃሉ ፈቀደ ቃሉ በማንነት ውስጥ እንዲኖር የማድረግ ፍላጎት ሲኖር ነው እግዚአብሔር ያንተን ማንነት መጠቀም የሚፈልገው። ክብር ለኢየሱስ ይሁን። ሙሴ አፈትብ ነኝ ይላል። ከሙሴ ይልቅ እንደ ዳታን እንደ አቤሮን አይነቶች እንደ ቆሬ ልጆች አይነቶች በመናገር ብዙ ሰዎችን ማሳመን የሚችሉ ከፊሉን ሕዝብ የከፈሉ ከሙሴ ይልቅ እግዚአብሔር እነሱን ነበረ መጠቀም የሚገባው። ነገር ግን እንደዛ አይደለም። እግዚአብሔር የንግግር ክህሎታችንን አይደለም የሚጠቀምበት። የእግዚአብሔርን ቃል ፈቅደን ለመቀበል ካለን ፍላጎት ለእግዚአብሔር ቃል ክብር ከመስጠት ካለን ፍላጎት ተነስቶ ነው ከኛ ጋር ህብረት አድርጎ መናገር የሚፈልገው። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር አምላክ የንግግር ክህሎታችን ላይ አይደለም ትኩረት የሚያደርገው። አንብበን ተናጋሪ ስለሆነን፣ ጥሩ ሰባኪ ስለሆነን፣ ጥሩ አስተማሪ፣ ጥሩ ሰባኪ የንግግር ክህሎት ያለን ስለሆነን አይደለም ትኩረት የሚያደርግብን። ለቃሉ ክብር ልንሰጠው ይገባናል መጀመሪያ። ቀጥሎ ቃሉ በማንነታችን ውስጥ እንዲኖር ልንፈቅድለት ይገባል። እንደነዚህ አይነት ሰዎች ልክ በሮሜ ምዕራፍ 2 ከቁጥር 17 እስከ 24 ድረስ የሚናገር ቃል አለ። እንዲህ የሚል አንተ ግን አይሁዳዊ ብትባል በሕግም ብትደገፍ በእግዚአብሔርም ብትመካ ይላል። ፍቃዱንም ብታውቅ ከሕግም ተምረ የሚሻለውን ፈትነ ብትወድ በሕግም የእውቀትና የእውነት መልክ ስላለ የዕውሮች መሪ በጨለማ ላሉ ብርሃን የሰነፎችም አስተማሪ የሕፃናትን መምህር እንደሆንክ በራስህ ብትታመን እንግዲህ አንተ ሌላውን የምታስተምር ራስህን አታስተምርምን ብሎ ይናገራል። ሌላውን ለማስተማር ከመሄድ በፊት ራስህን አስተምር። አትስረቅ ብለህ የምትሰርቅ ትሰርቃለህን? አታመንዝር የምትል ታመነዝራለህን? ጣዖትን የምትጸየፍ ቤተ መቅደስን ትዘርፋለህን? በሕግ የምትመካ ሕግን በመተላለፍ እግዚአብሔርን ታሳፍራለህን? በእናንተ ስበብ የእግዚአብሔር ስም በአሕዛብ መካከል ይሰደባል ተብሎ እንደተጻፈ ይላል። እንደነዚህ አይነት ሰዎች ዛሬም ላይ አሉ። በሕግ ይደገፋሉ። ከሕግም የተሻለውን ሕግ መናገር ይችላል። በእግዚአብሔር እንደዳኑ ዳግም እንደተወለዱ ይናገራል። የማሳመን ክህሎት የመናገር ችሎታ አላቸው። ነገር ግን አትስረቅ ብለው የሚሰብኩ ናቸው፣ ግን ይሰርቃሉ። አታመንዝር ብለው የሚናገሩ ናቸው፣ ግን ያመነዝራሉ።
ጣዖትን የሚጸየፉ ናቸው፣ ቤተ መቅደስን ግን ይበዘብዛሉ ይላል። ቤተ መቅደስን የሚበዘብዙ ይሄ የሚታየው ህንፃ ባሸዋ በሲሚንቶ በድንጋይ የተገነባው አይደለም። ቤተ መቅደስ ዳግም በክርስቶስ ኢየሱስ አምኖ የተወለደ መንፈሱ ዳግም የተወለደ በኢየሱስ ክርስቶስ ያመነ የእግዚአብሔር መንፈስ ማደሪያ ነው። የእግዚአብሔር መንፈስ መቅደስ ነው። ይህንን መቅደስ በቆሮንቶስ ምዕራፍ 3 ላይ እንደውም የእግዚአብሔርን ቤተ መቅደስ የሚያፈርስ እግዚአብሔር ራሱ ያፈርሰዋል ይላል። ይህንን ቤተ መቅደስ እያፈረሱ ህንፃ የሚገነቡ ሊኖሩ ይችላሉ። ዋና የመንፈስ ቅዱስ ማደሪያን አፍርሶ በምድር ላይ ሊቆይ የማይችል በመጨረሻው ዘመን ሊፈራረስ የሚችል ሰማይ እንደ መጎናጸፊያ ሲጠቀለል ምድር እንደምታረጅ አብሮ የሚያረጀው እሱ ላይ ትኩረት የሚያደርጉ ብዙ ሰዎች አሉ። የእግዚአብሔርን ማደሪያ የመንፈሱ ማደሪያ መቅደሱን ግን ያፈረሱ። በዚህም ክፍል ላይ ጣዖትን የሚጸየፉ ናቸው። ጣዖትን ለመጸየፍ ብዙ የሚናገሩት ቃል ጥሩ ቃላቶች አሏቸው። ነገር ግን የእግዚአብሔርን ቤተ መቅደስ ይዘርፋሉ። ቤተ መቅደሱ ይበዘበዛል። ጣዖትን ተጸይፎ የእግዚአብሔርን ቤተ መቅደስ ከሚዘርፍ ጣዖትን እያመለከ መጥፎ ድርጊት ከሚያደርግ ሰው ያልተናነሰ ድርጊት የሚያደርግ ነው። ያስ ጣዖትን የሚያመልከው አንድ ቀን እግዚአብሔር አብርቶለት ድንገት በርቶለት ሊድን ይችላል። ላይመለስበት የሚችልበት የመዳንን መንገድ ይዞ እስከ መጨረሻው ሊቀጥል ይችላል። አንተ ግን ድነህ እውነትን አውቀ የእግዚአብሔርን ቃል እየሰበክ እያስተማርክ አትስረቅ ብለህ እየሰረቅ አታመንዝር ብለህ እያመነዘርክ ጣዖትን እየተጸየፍ ቤተ መቅደስን የምትበዘብዘው አንተ ግን በእግዚአብሔር ምሕረት ላይ እየቀለድክ ያለኸው ምሕረቱ ለአንተ የቀለለብህ እድል እየሰጠ ያለ እግዚአብሔር በምሕረቱ ዛሬም እየጠበቀ ያለው ለሱ ቃል መጀመሪያ ክብር እንድትሰጥ ነው። ሁለተኛ ቃሉ በአንተ ማንነት ውስጥ እንዲኖር እንድትፈቅድለት ነው። የእግዚአብሔር ቤተ መቅደስ ይዘርፋሉ ይላል። ብዙ ቤተ መቅደስ ተዘርፈዋል። ቅንነት ተዘርፈዋል። መልካምነት ተዘርፈዋል። ታማኝነት ተዘርፈዋል። ብዙ አማኞች ቅንነታቸው ተወስዷል፣ ተዘርፈዋል። ፍቅራቸው ተዘርፈዋል። መልካምነታቸው ተዘርፈዋል። መልካም እንደማይሆኑ አድርገው ዘርፈዋቸዋል። ቅን እንዳይሆኑ አድርገው ዘርፈዋቸዋል። በሁለተኛ ቆሮንቶስ ምዕራፍ 11 ላይ ጳውሎስ ለቆሮንቶስ ሰዎች ሲናገራቸው እባብ በተንኮሉ የሔዋንን ሐሳብ እንዳበላሸ እንዲሁ ለክርስቶስ ያለው ቅንነታችሁ እንዳይበላሽ እፈራላችኋለሁ ይላል። ምክንያቱም ቅንነትን የሚያበላሹ ማለት ቅንነትን የሚነጥቁ ነገ ቀን ሆነ እንዳትቀጥል የሚያደርጉ ሰዎች፣ ታማኝነትን የሚነጥቁ ነገ ታማኝ ሆነ እንዳትቀጥል የሚያደርጉ፣ በታማኝነት ቀርባቸው ታማኝነትን የሚነጥቁ፣ በቅንነት ቀርባቸው ቅንነትን የሚነጥቁ፣ በእውነት ቀርባቸው እውነትህን የሚነጥቁ፣ በፍቅር ቀርባቸው ፍቅርህን የሚነጥቁ፣ ነገ በፍቅር እንዳትቀጥል ነገ በታማኝነት እንዳትቀጥል የሚያደርጉ ቤተ መቅደስን የሚበዘብዙ ለገዛ ጥቅማቸው ሲሉ ጣዖትን የሚጸየፉ ጥሩ መናገር የሚችል ክህሎት ያላቸው የማስተማር የመስበክ አቅም ያላቸው ለቃሉ ግን ክብር የሌላቸው ቃሉ በውስጣቸው እንዲኖር የማይፈቅዱ የሚፈልጉትን ጥቅስ የነሱን የውስጣዊ በሽታ የሚያፈርስ እነሱ የሚፈልጉትን ነገር የሚነካን ጥቅስ ዘለው የሚያልፉ የእግዚአብሔርን ቃል ሊመሩበት ሳይሆን ቃሉን መምራት የሚፈልጉ በእግዚአብሔር ቃል መታረም አይደለም የሚፈልጉት ቃሉን ማረም የሚፈልጉ በትዕቢት የተሞሉ
ሰዎች ዛሬም በዚህ በሮሜ ምዕራፍ 2 ላይ እንዳሉ አይነት ሰዎች አሉ። አስቸጋሪ ሰዎች ቤተ መቅደስን እየበዘበዙ እንደሆነ ሌሎች ሰዎች ደግሞ ያላወቁ። ወንድሜ እህቴ፣ ከመበዝበዝ ልተርፊ የምትችሉ ከመበዝበዝ ልተርፍ የምትችለው እኔ ስለ ገንዘብ አይደለም፣ ስለ ቅንነት መዘረፍ ነው፣ ስለ ታማኝነት መዘረፍ ነው፣ ስለ እውነት መዘረፍ ነው፣ ስለ መልካምነት መዘረፍ ነው እየተናገርኩ ያለሁት። መልካምነታቸው የተዘረፈባቸው፣ ቅንነታቸው የተዘረፈባቸው ብዙ ሰዎች አሉ። ምናልባት የተያያዘው ነገር ከገንዘብ ጋር ሊሆን ይችላል፣ ከሆነ ጥቅማ ጥቅም ጋር ሊሆን ይችላል። ምክንያቱም እነዚህ ቅንነትን የሚዘርፉ ሰዎች ለጥቅም ካልሆነ በስተቀር ስለማይቀርቡ፣ ለገንዘብ ካልሆነ በስተቀር ስለማይቀርቡ፣ ጥቅም የሚያገኙበት ነገር ከሆነ በአንተ ማጅራት ላይ አልፈው ስላንተ መውደቅ፣ ስላንተ መንከባለል፣ ስላንተ መረገጥ ቦታ የላቸውም። ጥቅም የሚያገኙበት እስከሆነ ድረስ ለምን አትሞትም? ጥቅም የሚያገኙበት እስከሆነ ድረስ ለምን አትፈራርስም? ጥቅም እስከሚያገኙበት ድረስ እስከሆነ ድረስ ለምን ባዶ ሆነ አትቀርም? ጉዳይ የላቸውም። እነዚህ ሰዎች ለምዳቸው የእግዚአብሔርን ቃል ነው፣ ስብከት ነው፣ አስተምህሮ ነው። ኢየሱስ ክርስቶስ እንደተናገረው የበግ ለምድ ለብሰው ከሚመጡባችሁ ከሐሰተኛ ነቢያቶች ተጠበቁ አለ። እነሱ በውስጣቸው ነጣቂ ተኩላዎች ናቸው ይላል። ስለዚህ ይናጠቃሉ፣ ይዘርፋሉ ማለት ነው። ቅድም እንዳልኳችሁ ቅንነትን የሚወሰደው ጳውሎስ እንዳለው ቅንነታችሁ እንዳይበላሽ። ቅን ካልሆንክ ታውቃለህ፣ ነገ ለሚመጣው አገልጋይ፣ ነገ ለሚመጣው ለዳነው ሰው የቅንነት አመለካከት አይኖርህም። ነገ ለሚመጣው አማኝ ታማኝ ልትሆን አትችልም። እውነተኛ ልትሆን አትችልም። እየተበረዝን ነው የምንሄደው ማለት ነው። ክብር ለኢየሱስ ይሁን። ስለዚህ የመጀመሪያ ወዳጆቼ እግዚአብሔር ምሕረት አድርጎላችሁ በሚገድል መብል መካከል ጣልቃ ገብቶ ፈቅዶ በቃሉ ነገዎቻችሁን እንድታዩ ሲያደርጋችሁ፣ የሚቀጥለውን ቀን እንድትመለከቱ ሲያደርጋችሁ፣ ምሕረቱ እንደበዛላችሁ ከገባችሁ፣ ምሕረት ያደረገላችሁ የለሱ ቃል ክብር እንድሰጡ ፈልጎ እንደሆነ ካልገባችሁ፣ አሁንም ምሕረት የማታገኙበት የምሕረት ዕድል ልታገኙበት የማትችሉበት ቅጽበታዊ ሞት አለ እያልኩኝ ነው። ስለዚህ በእግዚአብሔር ምሕረት ላይ አትቀልዱ። ሌሎቹን አይታችሁ ክብር ለኢየሱስ ይሁን። በሁለተኛ ጢሞቴዎስ ምዕራፍ 3 ላይ በመጨረሻው ዘመን ይሄ እንደሚመጣ ወቅ ሰዎች ራሳቸውን የሚወዱ፣ ገንዘብን የሚወዱ፣ ትምክህተኞች፣ ከእግዚአብሔር ይልቅ ተድላን የሚወዱ፣ ለወላጆቻቸው የማይታዘዙ፣ ውሸተኞች፣ ሐሜተኞች፣ የአምልኮት መልክ ያላቸው ይላል። የአምልኮ መልክ አላቸው፣ ለምን ይለብሳሉ። እነዚህ ወደ ቤቶቻቸው ሾልከው እየገቡ ሁል ጊዜ እውነትን እየተማሩ እውነትን ወደ ማወቅ የማይመጡ ኃጢአታቸው የተከመረባቸው በልዩ ልዩ ምኞት የተወሰዱ ሞኝ የሆኑ ሴቶችን የሚማርኩ ከእንደነዚህ አይነቶች ናቸው ይላል። እህቴ ከተማረክሽ በኋላ፣ ወንድሜ ከተማረክ በኋላ ምናልባት እግዚአብሔር ዕድል ሰጥቶ ምሕረቱን አብዝቶልሽ ካመለጥሽ፣ ነገን የሚባለውን ቀን ካሳየሽ፣ ምሕረቱ ለሚቀጥለው ጊዜ በምሕረቱ ካቆየሽ፣ ላነበብሽውና ለሰማሽው ለእግዚአብሔር ቃል መጀመሪያ ክብር እንድትሰጪ እግዚአብሔር ስለፈለገ ነው። ሁለተኛ የእግዚአብሔርን ቃል ፈቅደሽ በማንነትሽ ውስጥ እንድትቀበዩ እንድታኖሪው ነው። ቃሉን መኖር ይባላል። የዛኔ የእግዚአብሔር መንፈስ በጾምና በጸሎት በእግዚአብሔር ፊት እንድትቀርቡ ያደርጋችኋል። በእግዚአብሔር ፊት በጾምና በጸሎት የሚቀርብ ሰው
የመጀመሪያ የእግዚአብሔርን ፍቃድ ያውቃል። ፍቃዱን ለመተግበር እግዚአብሔርን ያስቀድማል። ሁለተኛ ደግሞ በመጽሐፍ ቅዱስ በሐዋርያት ሥራ ምዕራፍ 13 ላይ ነቢያትና አስተማሪዎች እንደነበሩ በዛ መካከል ጳውሎስ፣ ባርናባስና ሌሎችም ወደ 5 የሚጠጉ እግዚአብሔርን እያመለኩ እየጾሙ እየጸለዩ እንደነበር ይናገራል። ይሄ ጾማቸው፣ ይሄ ጸሎታቸው፣ ይሄ አምልኳቸው የሆነ የጎደለባቸውን ነገር ለማሟላት ፈልገው አይደለም። ምድራዊ ነገር ቤት ለመግዛት፣ መኪና ለመግዛት፣ የሆነ ነገር ለመጨበጥ አይደለም። አየ ለእግዚአብሔር ቃል ክብር ስትሰጥ፣ የእግዚአብሔርን ቃል መኖር ስትጀምር፣ እንዲኖርብህ ስትፈቅድለት፣ የእግዚአብሔር መንፈስ ከመንፈስ ጋር ህብረት ሲያደርግ፣ በጾምና በጸሎት ወደ እግዚአብሔር እንድትቀርብ ሲያደርግ፣ የመጀመሪያ ጩኸትህና ጸሎትህ የእግዚአብሔርን ፍቃድ እንድታውቅ፣ በእግዚአብሔር ፍቃድ መሰረት ደግሞ እግዚአብሔርን አስቀድመ እንድትወጣ የሚያደርግ ዕውቀት እንድታገኝ ነው። ስለዚህ እነሱ እየጸለዩ እያለ የእግዚአብሔር መንፈስ መጣና ጳውሎስና ባርናባስን ለመረጥኳቸው ስራ ለዩልኝ አለ። አየህ፣ እግዚአብሔር አምላክ ጳውሎስና ባርናባስን ለመረጥኳቸው ስራ ለዩልኝ። ጾማቸውን፣ ጸሎታቸውን የእግዚአብሔርን ፍቃድ ለማወቅ ነው። ያወቁትን የእግዚአብሔርን ፍቃድ ደግሞ እግዚአብሔርን አስቀድመው ፍቃዱን ለመተግበር ለመውጣት ነው። ፍቃዱን ካወቅክ በኋላ ፍቃዱን ለመተግበር እግዚአብሔርን ማስቀደም እንዳለብህ ማወቅ አለብህ። የእግዚአብሔር ፍቃድ ቃሉን እንድኖር ነው ብቻ ብዬ መናገር አይደለም። የእግዚአብሔርን ፍቃድ ለመኖር እግዚአብሔርን አስቀድሜ መውጣት እንዳለብኝ ብዙ ሰዎች የእግዚአብሔርን ፍቃድ ስለማይጠይቁ፣ ሁለተኛ ደግሞ እግዚአብሔርን አስቀድመው መውጣት ስላለመዱ፣ ምክንያቱም ለቃሉ ክብር ከሌለን፣ ቃሉ በማንነታችን እንዲኖር ካልፈቀድን፣ መንፈስ ቅዱስ ከመንፈሳችን ጋር ህብረት ካላደረገ በምን አይነት መንገድ ነው የእግዚአብሔርን ፍቃድ ለማወቅ የምንፈልገው? እግዚአብሔርን እንዲቀድምልን የምንሻው ፍላጎት አይኖረንም። በጾምና በጸሎት ስትቀርብ የእግዚአብሔርን ፍቃድ ለማወቅ ነው። በጾምና በጸሎት ስትቀርብ እግዚአብሔርን አስቀድመ ለመውጣት ነው። እንደ ግብዞች እንደ ፈሪሳውያኖች አይነት ጾም አይደለም። እንደነሱ አይነት ጸሎት አይደለም። የግብዝ ይሏል እሱ ለሰው እይታ የሚደረግ ነው። ጥቅም ማሟያ የሚደረግ ነው። ጥቅም ማሟያ ጾም አለ። አሁን ጥቅም ማሟያ ጸሎት ይታወጃል። ጥቅም ማሟያ ጾም ጸሎት ይታወጃል። አጀንዳ ማሟያ ጾም ጸሎት ይታወጃል። መርሃ ግብር ማሟያ ጾም ጸሎት ይታወጃል። እሱ አይደለም። እሱ የግብዞች ነው ይለዋል። እሱ የእግዚአብሔርን ፍቃድ እንድታውቅና እግዚአብሔርን አስቀድመ እንድትወጣ የሚያደርግ ጾምና ጸሎት አይደለም። ጾማችን፣ ጸሎታችን የእግዚአብሔርን ፍቃድ እንድናውቅና ፍቃዱን አስቀድመን መውጣት እንድንችል ካላደረገን እሱ ጾምና ጸሎት የፈሪሳውያኖች አይነት ጾምና ጸሎት ነው። የግብዝ ይለዋል። በኢሳይያስ 58 ላይ እንደተቀመጠ ፍቃዳቸውን የሚያደርጉ ጾመኞች እንደነበሩ፣ በግፍ ጡጫ የሚማቱ ጾመኞች እንደነበሩ፣ ጾማቸውን ሲፈቱ በክርክር እንደነበረ የሚናገሩ፣ እግዚአብሔር እንደተቃወመው አይነት ጾማቸው ልክ እንደነዛ አይነት ሰዎች አይነት ጾም ይሆንብናል። ጸሎታችንም እንደነሱ አይነት እንደ ፈሪሳውያኖች አይነት ይሆናል። ስለዚህ ደግሜ እላለሁ፣ አሁንም ለእግዚአብሔር ቃል ክብር ሊኖረን ይገባል። ቃሉ በማንነታችን ውስጥ እንዲኖር ልንፈቅድለት ይገባል። ደግሜ እላለሁ፣ መንፈሳችን ላይ መንፈሱ ህብረት ያደርጋል። የዛኔ በጾምና በጸሎት ስንቀርብ ልክ እንደ ሐዋርያቶች የእግዚአብሔርን ፍቃድ ለማወቅ ፍቃዱን አስቀድመን ለመውጣት ይሆናል። ኢየሱስ ክርስቶስ ሌሊቱን ሙሉ ሲጸልይ የእግዚአብሔርን ፍቃድ ለማወቅ ነው። የእግዚአብሔርን ፍቃድ ለማስቀደም ነው። በመጨረሻው ሰዓት እንኳን አባቶ ይህች ጽዋ ከኔ ትለፍ ብሎ ባለ ጊዜ ነገር ግን የአንተ ፍቃድ ይሁን፣ የመጣሁትም ለዚህ ዓላማ ነው፣ ፍቃድ ይሁን ነው ያለው።
ጸሎት፣ ጾም የእግዚአብሔርን ፍቃድ ማወቅ ብቻ ሳይሆን ፍቃዱን ለማስቀደም ፍቃዱን አውቀ ፍቃዱን ለማስቀደም ሊሆን ይገባል። ስለዚህ ጳውሎስ፣ ባርናባስ የእግዚአብሔርን ፍቃድ አስቀድመው ወጡ እንደ እግዚአብሔር ፍቃድ። በአገልግሎት ስኬታማ በወጣበት ድል የምታገኘው መንፈስ ሳይረበስ ሳይበረስ የሆነ ጥቅማ ጥቅም የተነሳበትን አገልግሎት ሳይሸረሽርብህ መጀመሪያ እንደነበረው አይነት አመለካከት በክርስትናው ላይ ሳይበረዝብህ እስከ መጨረሻው ድረስ ማስቀጠል የምትችለው ሁል ጊዜ በጾምህና በጸሎትህ የእግዚአብሔርን ፍቃድ ማወቅና ፍቃዱን አስቀድመ መውጣት ስትችል ብቻ ነው። ይህም ደግሞ የሚሆነው ቅድም እንዳልኩት ለሰማኸው ላነበብከው ቃል ሁል ጊዜ ክብር ይኑር። ቃሉ ሁል ጊዜ አንተ ውስጥ አዲስ ይሁን፣ እንዳያረጅብህ፣ እንዳትለምደው። ክብር ለመንፈስ ቅዱስ ይሁን። በሐዋርያት ሥራ ምዕራፍ 16 ላይ ጳውሎስና ሲላስ ወደ እስያ ሊሄዱ ሲሉ ጸልየው ነው። እየጸለዩ እያለ የእግዚአብሔር መንፈስ ከለከላቸው፣ ወደ እስያ እንዳይሄዱ። ይሄ ማለት ነው የእግዚአብሔር ፍቃድ ስለፈለክ የምትሄድበት አይደለም፣ ስለተመቸ የምትሄድበት አይደለም። በጋብቻ ቢሆን በተለያየ ኑሮ ቢሆን ስለተመቸን አይደለም የምናደርገው። በጓደኝነት ቢሆን ስለተመቸን አይደለም። የእግዚአብሔርን ፍቃድ ካላስቀደምክ የተመቸህ ነገር ነገ ማንነትህን ያስጥልሃል፣ ህይወትህን ይበለዋል፣ መስመር ያስለቅቅሃል፣ መስመር ያስለቅቅሻል፣ ህይወትሽን ይበለዋል፣ ክርስትናው ይጠፋብሻል። ስለዚህ ከለከላቸው። ወደ እስያ ሊሄዱ ሲሉ ከለከላቸው። ወዲያውኑ ከአንዳንድ ያቆሙት። እግዚአብሔር በሌለበት ባልፈቀደበት ፍቃዱ ባልቀደመበት ምን አረጋለሁ? ምን እሰራለሁ? የሚበላው ነገር ሁሉ ሞት እኮ ነው። ታውቃለህ፣ ቅድም ሲበሉ እንደነበረው የእግዚአብሔር ፍቃድ ያልቀደመበት ስለተመቸን ብቻ፣ እንጀራ ስለሆነ ብቻ፣ መንገድ ስለሆነ ብቻ፣ ደሞዝ ስለሆነ ብቻ፣ ስራ ስለሆነ ብቻ ዝም ብለን ሄደን ልናገኘው እንችላለን። አዎ፣ ነገር ግን ህይወታችንን የሚበላ ገዳይ የሆነ ነገር በዛ ውስጥ ይኖራል። በዛ መንገዳችን ላይ ይኖራል። በዛ ደሞዛችን ላይ ይኖራል። ስለዚህ ጳውሎስና ሲላስ ቆሙ። አሁን ወደ ቢታንያ ሊሄዱ ሲሉ ሲጸልዩ የእግዚአብሔር መንፈስ ከለከላቸው። ቢታንያ የለውም አላቸው። የኔ ፍቃድ አልቀደመም አላቸው። አርፈው ተቀመጡ። መቀመጥም እኮ ፍቃዱን እስክታውቅ ድረስ መቀመጥም እኮ አንድ የእግዚአብሔርን ሐሳብ ማወቅ ነው። ፍቃዱን እስክታውቂ ድረስ እኮ ቁጭ ማለት ራሱ አንድ የእግዚአብሔርን ሐሳብ ማወቅ ነው። ለእግዚአብሔር ቃል ክብር መስጠት ማለት ነው። ቃሉ በማንነትሽ ውስጥ እንዲኖር መፍቀድ ማለት ነው። ዝም ብሎ ብድግ ብሎ በደመነፍስ በስሜት ከመንቀሳቀስ ይልቅ ከተያዙ ከተጠመዱ በኋላ ከመጮህ ይልቅ የእግዚአብሔርን ፍቃድ እስከምናውቅ ድረስ ቁጭ ማለት ራሱ አንድ የእግዚአብሔርን ሐሳብ መረዳት ነው። የእግዚአብሔርን ሐሳብ ማወቅ ነው። ቁጭ አሉ ባሉበት ቦታ ላይ። በኋላ ሲጸልዩ ወደ መቄዶንያ አንድ ሰው እጁን ዘርግቶ እርዱኝ እያለ ሲጮህ አዩ። በራእይ ሲጸልዩ የእግዚአብሔር መንፈስ ወደዛ ላካቸው። ፍቃዴ ቀድሞዋል አላቸው። ፍቃዴ ወደዛ ነው አላቸው፣ ወደ መቄዶንያ። በመቄዶንያ በደረሱ ጊዜ እንደነ ሊዲያ አይነት ሐር ሻጭ ክርስቶስ ኢየሱስን ተቀብላለች። የሟርተኝነት መንፈስ ያደረባት ሴት ከአጋንንት እስራት ተፈታለች። ምንም እንኳን ጠላት እስከ እስር ድረስ የሚያበቃቸውን በእልህና በቁጭት ቢነሳባቸው እግዚአብሔር በዛ ቦታ ላይ ተአምራታዊ ሆኖ የማያውቅ ተአምራት አደረገ። የወህኒ መሰረት ተሰባበረ፣ መሰረቱ ፈራረሰ፣ ግድግዳው ወደቀ፣ በሩ ወደቀ፣ ሰንሰለት ረገፈ። የእስረኞቹ ሰንሰለት ሁሉ ረገፈ። እነ ጳውሎስ ዱላውን አይደለም ያሰቡት፣ እግዚአብሔርን ማምለካቸውን የሚያስቡት የነበረው። በዛ ውስጥ ራሱን ሊያጠፋ የነበረ የእስረኞች ጠባቂ ሰይፍ ይዞ ራሱን ሊወጋ ሲል እስረኞች ያመለጡ መስሎት እንዳታደርገው ተጠንቀቅ። ሁላችን በዚህ አለ።
ምንም አልሆንም፣ ራስህን በራስህ አትግደል አለ። መጣ፣ ደስ አለው፣ ንግግራቸው ማረከው፣ ቁስላቸውን አጠበላቸው። እሱና ቤተሰቦቹ ክርስቶስ ኢየሱስን አምነው ተቀበሉ፣ ዳኑ። ክብር ለኢየሱስ ይሁን። እግዚአብሔር ሲቀድም ምንም እንኳን የሚያንገዳግር ነገር ቢገጥምህም የሚያንገዳግደው ነገር ሊያሸንፍ አይችልም። ዳዊት አለ ገፉኝ፣ ተንገዳገርኩ፣ እግዚአብሔር ግን ደገፈኛል። አዎ በምትወጣበት ስፍራ ላይ በምትወጭበት ስፍራ ላይ እግዚአብሔር በትክክል ከቀደመልሽ፣ ፍቃዱ ከቀደመልህ ልትገፋ ትችላለህ፣ ግን አትወድቅም። ልታጣ ትችላለህ፣ ግን አትራብም። ላይኖርህ ትችላለህ፣ ግን ትኖራለህ። ቤት ላይኖርህ ይችላል፣ ግን ትኖራለህ። ክብር ለኢየሱስ ይሁን። እግዚአብሔር የተመሰገነ ይሁን። ከፍ ይበል እግዚአብሔር። በዚህም ስፍራ ላይ በነገሥት ምዕራፍ 4 ከቁጥር 38 እስከ 41 ድረስ ያለውን ክፍል ነው መነሻ አድርጌ የተናገርኩት። ስለዚህ በዛ ቦታ ላይ እግዚአብሔር በቃሉ ጣልቃ ገብተዋል። ጣልቃ ሲገባ ለነዚህ ነቢያት ልጆች ምሕረት አብዝቶላቸው ነው ነገዎቻቸውን በእግዚአብሔር ፍቃድ እግዚአብሔርን አስቀድመው መውጣት እንዳለባቸው፣ ለእግዚአብሔር ቃል ክብር መስጠት እንዳለባቸው፣ እግዚአብሔር ላስነሳውም ነቢይ አገልጋይ ክብር መስጠት እንዳለባቸው እንዲቀበሉ እንዲያውቁ ስለፈለገ ነው። ክብር ለኢየሱስ ይሁን። እግዚአብሔር የተመሰገነ ይሁን። ዘመናችሁን ኢየሱስ ክርስቶስ ይባረክ። ክብር ለሱ ይሁን።